መጽሐፍ ቅዱስ እንዴት ነው መጽሐፍ ቅዱስ እንዴት ነው ማወቅ? በመነገራችን ላይ መጽሐፍ ቅዱስ ለማወቅና ለማንበብ መረዳት ያስፈልጋል። የሚጠቅም ቃላት እንዳለው አምነህ ለምሳሌ አብርሽ አንተ የሆነ ልቦለድ መጽሐፍ ቢኖርህ እንደፈለኩት ትረዳዋለህ። አንተ እንደጻፍከው ሳይሆን እንደፈለኩ ልረዳው ይችላል። መጽሐፍ ቅዱስ ግን እንዳስረዳ ብቻ ነው የምትረዳው። እንዳንተ አረዳድ የሚባል ነገር የለም። ለዛው ነው የተከፋፈል ነው። እንደያንዳንዳችን የምትረዳው ነገር አይደል። ማንበብ ካለብኝ ዘፍጥረትን ገልጬ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርም ባዶ ነበረች። ይህን ቃል ካልተረዳሁኝ ጅማሬውን ካላውኩኝ ከመሃል ገልጬ በገልጸው ዛሬነቴን የሚወክለኝ ጥቅስ ለምሳሌ ከፍቶኝ የሆነን ጥቅስ ባነብ አትጨነቁ የሚል ነገር ባይ የዛሬን ብቻ ላመልጥ ይችላል። ወይም ደግሞ እቺን ቃል ልታጽናናኝ ትችላለች። አይ አይደለም፣ የምትረዳው ነገር ሳይሆን የሚያስረዳህ ነገር ነው። መጽሐፍ ቅዱስ ሀ ብለህ ገልጠህ ጊዜ ሰጥተህ ቦታ ሰጥተህ ነው ልታነብ። ሊጠና ከማጥናትም በላይ መረዳት ያስፈልጋል አይደል? ለምሳሌ መጽሐፍ ቅዱስ የራሳቸው ክፍል አለ አይደለ? እንደ ጻፊያቸው የራሳቸው የተነተነ ከነ ማብራሪያው የተሰጠ መጽሐፍ ቅዱስ ክፍሎች አሉ። ከ30,000 በላይ ደግሞ ትንታኔ ተሰጥቶታል መጽሐፍ ቅዱስ። እንደያንዳንዱ አረዳድ እንደ መምሩ ሳይሆን እንደ ራሳችን አረዳድ ከፋፍለነዋል። እንደዛ ሳይሆን ለምሳሌ የጳውሎስን መልእክት ማንበብ ፈልግ ጳውሎስ ማን ነው? ዮሐንስን ወንጌል ማንበብ ፈልግ ዮሐንስ ማን ነው የሚል ነገር ይዘህ መምጣት አለብህ። ምንድነው ማድረግ ያለብኝ? ከየት ነው መነሳት ያለብኝ? ጊዜ ሰጥተህ ቦታ ሰጥተህ ሀብለ መጀመር አለብህ። ቅድመ ዝግጅት ያስፈልጋል። ቅድመ ዝግጅቱ ምንድነው? ቅድመ ዝግጅቱ ማለት ጊዜ፣ ትልቁ ነገር ጊዜ ነው። ቦታ መስጠት፣ ቦታ ማዘጋጀት። የሆነ ኮንሰፕት ይዘህ ልትወጣ ከሆነ ኮንሰፕቷን ብቻ ተረድተህ ትወጣለህ። ወደታች ካላነበብከው መልእክትን ብቻ ነው ይዘህ ልትወጣ የምትችለው። ሀብለ ኦሪት ዘፍጥረት ምዕራፍ 1 ማንበብ አለብኝ ዛሬ ብለህ ለእያንዳንዱ ቀን አንድም ወንጌልን ታውቃለህ፣ በወንጌል የታነጸም ሰው ትሆናለህ። ሲቀጥል ሀብለህ አንዳንድ ምዕራፍ ብታነብ፣ በቃ አንዳንዷን ገጽ ብታነብ አንደኛ መንፈስ የታደሰ ክርስቲያን ትሆናለህ። የሚያነብ ክርስቲያን ደግሞ ወስቶ ለሚጠይቅብህ ለሚመጣብህ ጥያቄዎች በሙሉ መልስ ታዘጋጃለህ፣ ታውቃለህ። የተግባራዊ ክርስትና ደግሞ ትኖራለህ። መቼ? ስትረዳው። ለመረዳት ግን ጊዜና ቦታ ሀብለህ መጀመሪያ ያስፈልጋል። መጠየቅን የመሰለ ነገር የለም አይደለ? ለማወቅ እኮ መጠየቅ ያስፈልጋል አይደለ? ያልገባህን ነገር ካንተ የሚያውቅ ሰው ወይም መምህራን እስካለ ድረስ መጠየቅ ይኖርብሃል። እንደ አረዳዳችን ነው አሁን ትልቁ ችግራችን። እንደዚህም እንደነከፋፈልም የሁላ ትንታኔ 30 ምናምን ሺህ ትንታኔ እንዲኖር ያደረገው እንደ ራሳችን አረዳድ ያየነው ስለሆነ ከኔና ካንተ በላይ የሚያውቅ መምህር እስካለ ድረስ እኔና አንተ አዋቂ አይደለም። አንተ ከኔ በላይ የምታውቅ ከሆነ እኔ አዋቂ አይደለም። መጥቼ ላዳምጥ ነው የሚገባው። መጽሐፍ ቅዱስ እንዳጥናን ከሆነ ከመምህር ቢጠና ትንታኔ እንዲኖረው በስትክክል እንዲገባን እንድንረዳው መምህር ቢኖር ከሚያስተምር መልእክት ከሚያስተምረን አካል ቢኖረን ይበልጥ እየተረዳ ነው እንዴት መጠናት እንዳለበት፣ ጊዜ እንዴት እንደሚሰጥ፣ ቦታ እንዴት እንደሚሰጥ የሚነግረን መምህር ቢኖረን መምህር እየገባን እንሄዳለን። እንደውም እግዚአብሔር ይመስገን አሁን ላይ ወጣቱ እየነቃ ነው። እንደምታዩ ሶሻል ሚዲያ ላይ ጠያቂ አለ። የሚጠይቅ ትውልድ መጥቷል። ይሄ በደፈነው እንኳን የሚያምን ትውልድ የለም። የሚጠይቅ ትውልድ መጥቷልና በጎች አሉ፣ እረኛን ያጣ ነው። መምህራኖችም ያስፈልጉናል፣ የተማረ ኃይልም ያስፈልገናል። የወለድከው ልጅህ የሆነ ነገር ቢጠይቅህ ምን ብለህ ልትመልስልህ ትችላለህ? እንደ ጥያቄው ነው። ልክ እንደ ጥያቄው ከዚህ መጽሐፍ ቅዱስ ይሄን ክፍል እንደዚህ አስረዳኝ ብሎ ቢጠይቅህ ካላወቀው ዲፋይን ለማድረግ ይከብዳል። አሁን ላይ ግን ለዚህ ትውልድ በቃ እንዴት ቢል አዋቂ እስከሆንክ ድረስ መጽሐፍ ቅዱስን ማንበብ ኖርማላይዝ መደረግ አለበት። በጣም በቃ የሚያነብ ሰው መሆን አለብን። የእምነት ዲቤቱን ተወው፣ ስለሱ አይደለም፣ ስለራስ ማወቅ ለሚመጣ ጥያቄ መጽሐፍ ቅዱስ እኮ እንግዲህ ወዳልታዘው አትመልከት እስከተባለ ድረስ ካወቅከው ካነበብከው አትመለከትም እኮ ታውቃለህ አይደል? ለምትሰራው ስራም ታቀበታለህ፣ ትታዘዛለህ። ለምታረገው ነገሮች በሙሉ ሪስክ እየወሰድክ ነው። አይ እግዚአብሔር አይወደውም። አንዳንዴ እኮ ሳናውቅ በስተት እያወቅን በድፍረት የሰራነው ኃጢአት የማይሰራ ኃጢአት እግዚአብሔር ይፍታ ይላል አይደል? የኛ ቤተክርስቲያን ካህናት እሱ ምንድነው አንዳንድ ጊዜ ኃጢአትን እያወቅን የምንሰራው ስራ አለ፣ ሳናውቅ የምንሰራው ስራ አለ። እንደዛ ነገር ግን አሁን ላይ የምታነብ ከሆነ በተለይ የምትጠይቅ ከሆነ የምትመልስ ቤተክርስቲያን አለች። ቅድስት ቤተክርስቲያን መልስ አላት። ግን
ነገ ለልጆቻችን እንኳን ለመመለስ እኛም ማወቅ አለብን። ስለዚህ ከራስ ይጀምራል ለማወቅ አይደለ? ማንበብ ከዛሬ ይጀምራል፣ መጠየቅ ከዛሬ ይጀምራል። ነፍስ አባት ልንይዝ እንችላለን። መምህር አስተማሪ፣ ወንጌል አስተማሪ መምህራኖች አሉ። ሁሉ ነገር መጠየቅ እንግዲህ እጃችን ላይ ነው። ያው ተሳልመን ከመተኛት በስተቀር ደግሞ እኛ ትንሽ ሰነፍነን ወይም አልጋ አጠገብ ነው ብዙ ጊዜ የምናስቀምጠውና አሁን ላይ መለመድ አለበት፣ ኖርማላይዝ መደረግ አለበት። አንድ ልብ ወለድ ሻይ የጠጣው ላነበው እችላለሁ፣ መንገድ ላይ ላነበው እችላለሁ፣ ባገኘው ትርፍ ጊዜ ባለኝ ሰዓት ላነበው እችላለሁ። መጽሐፍ ቅዱስ እንደዛ አይደለም። ቅዱሳን ጽፈውታል፣ ሐዋርያት አባቶች ጽፈውታል አይደለም? ስለዚህ መልእክቱን ለመረዳት ጊዜ፣ ይሄ የመጽሐፍ ቅዱስ ጊዜ መሆን አለበት። በተለይ ወጣቶች ማዳበርና መተግበር ካለብን ነገሮች ጊዜ መስጠት። ማንበብ ያለብኝ ዛሬውን ነገር መረዳት ስላለብኝ ነው። የሆነ ኮንሰፕት አይ በቃ የሆነ ሳለ ታይም ሴት አፕ ማድረግ አለብኝ፣ የሆነ ጊዜ ማዘጋጀት ማስተካከል አለብኝ። አሁን ላይ ለፈጣሪ የምሰጠው የራሴ ጥሞና ጊዜ ያስፈልገኛል። አይምሮዬን የማሳመን ጉዳይ ነው። ጊዜ መስጠት ነገር ያልኩበት ምክንያት ርቦኝ አሁን እቺን ጊዜ ስላገኘው በቃ እቺን ሰዓት ላይ መጽሐፍ ቅዱስ ላነባት ብል ሊገባኝ የሚችለው የሆነ ነገር ቢሸተኝ ኮንሰፕቱን አልረዳውም፣ አላከበርኩትም፣ ጊዜም አልሰጠሁትም። ጥቅብ ብዬ ደግሞ ከሆነ እንቅልፌ ሊመጣ ይችላል፣ ልደክም እችላለሁ፣ ለነገ ጊዜ ልሰጥ እችላለሁ፣ ላሳልፍ እችላለሁ። እንደዚህ አይነት ነገር የልብ ወለድ መጽሐፍ አይደለም፣ ተረት አይደለም። ማንበብ እስካለብን ድረስ እንዲገባን እስከምንረዳው ድረስ ጊዜ ለራስ መስጠት ያስፈልጋል። ለራስ ጊዜ ከሰጠህ ታዘጋጃለህ ቦታ። ቢቻል የጸሎት ክፍል ቢኖር፣ የጸሎት ክፍል ከሌለ መጽሐፍ ቅዱስን ያገኘህበት ቦታ ላይ አክብረህ ለራስህ ቢቻል ስልክን አጥፍተህ ደግሞ የሚረብሹ ነገሮች ራቅ አድርገህ ወይም ከሚረብሹ ነገሮች አንተ ርቀህ ጊዜና ቦታ ሰጥተው ዛሬ ምንድነው ማንበብ ያለብኝ? ምንድነው መረዳት ያለብኝ? ምን ሰንፍ ያለውኝ? በሰነፍኩት ነገር መጽሐፍ ቅዱስ ምን ይላል? ምን ደክም ያለውኝ? በዛ በድክመቴ ነገር እግዚአብሔር ምን ያህል የሚያበረታ ነገሮች አሉት? የእግዚአብሔር ቃላቶች ምን ያህል እዛ ላይ አሉ? ወንጌልም ከሆነ በዚህ ወንጌሎች ምን ተደርጓል? ምን መስሎ ሳይሆን የምንኖረው ህይወትን ፍለጋ ጊዜ ሰጥተህ የምትገባበት ጥልቅ ዋሻ ነው መጽሐፍ ቅዱስ። ስልክ ላይ ቢነበብ ችግር አለው? ይሄ ከኔ እውቀት በላይ ነው ማለቴ። ከኔ የተሻሉ የተማሩ መምህራን ስላሉ እነሱ ይመልሱት ባይ ነኝ ማለቴ። እኔ አንዳንድ ጊዜ ፐርሰናሊ እኔ ገለጥ አድርጌ የማየው ጥቅሳቸው አንዳንድ ጊዜ የማየው ነገር አለ። የሆነች መልእክትን ቼክ ማድረግበት ሰዓት አለ። ችግር አለው ብዬ አላስብም። እኔ ግን ሁኔታዎች አሉት። ቤተክርስቲያን ገብቼ በቅዳሴ መካከል ላይ አይደለም በስልኬ ኖርማል መጽሐፍ ቅዱስ ይዤ አልገባም። ለምን? ከመላእክት ጋር በአንድ ላይ በህብረት ወደ እግዚአብሔር የሚደረግ ጸሎት ነው አይደለ? አሐዱ ከተባለ በኋላ መላእክት የሚነጥፉበት አይደለ? የህብረት ጸሎት እስከሆነ ድረስ የግል ጸሎት ጧፍ ማብራት አልችልም። ስግደት ሊሆን ይችላል፣ መተኛት ሊሆን ይችላል። እንደዚህ አይነት ነገር ተዘጋጅቼ ነው ለመጣ የሚችለው። ስለዚህ ራሴን ወክዬ ነው እቺ ነገር ለነገር የምችለው እንጂ ከኔ የተሻሉ በጣም ቁጭ ብለው የሚያውቁ ሊቃውንቶች አባቶች ባሉበት ይሄንን ነገር ለመመለስ እኔ ግን ራሴን ወክዬ ቢነበብ ችግር የለውም። ቅዱስ ቃል ለማንበብ ደግሞ ምን ችግር አለው አይደለ? ታክሲስ ላይ ጥቅስስ ላይ ብናነብ እንማርበታለን፣ እንረዳበታለን አይደል? ግን የሚነበብበት ቦታና ሁኔታዎች አሉ። መጽሐፍ ቅዱስ ቤት ተቀምጦ አይ ስልኬ ይሻለኛል ካልኩኝ ሌላ ኖቲፊኬሽን ብገባ ከዛ አንግላታዩ የሆነ ነገር አይምሮን ዲስተርብ ያደርጋል። ትሰረቃለህ፣ ትረሳዋለህ፣ ውጣ ሊል ይችላል፣ የሆነ ነገር ሊሆን ይችላል። አታከብረውም፣ ክብርም አትሰጠውም። የሆነ ክብር የምትሰጠው በክብር ያስቀመጥከው ነገር ስለሆነ ፈልገህም የምታገኘው ክብር ባለው መልኩ ጊዜና ቦታ ከሆነ ማንበብ ታይማ ካለች ብታውቃት ቃሉን ብትረዳ ብናውቅ ራስን ብናንጽ ይሄ ችግር የለውም።